የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛውን አገራዊ ምርጫ ለማድረግ በዝግጅት ላይ ሲሆን ከዝግጅቶቹ መካከል አንዱ በጸጥታ ሁኔታ ላይ ግምገማ ማድረግና ከሚመለከታቸው የባለድርሻ አካላት ጋራ ውይይትን ማካሄድ ሲሆን የዛሬው መርሃ ግብር ይሄንን ለማድረግ የተዘጋጀ ነው። የፖለቲካ ፓርቲዎች እንደምታስታውሱት የዛሬ አንድ ወር አካባቢ የክቡር አቶ አደም ፋራ በተገኙበት ሁሉም ያገር አቀፍም የክልልም የፖለቲካ ፓርቲዎች የራውንድ ቴብል ዲስከሽን ነበረን። የነበረን የውይይት ርዕስ ስለ ሰባተኛው ሀገራዊ ምርጫ ከማን ምን ይጠበቃል በሚል አስቻይ ሁኔታ በተለይም ፖለቲካል ስፔሱን በተመለከተ አስቻይ ሁኔታ አለ የሚለውን ሰፊ ውይይት ቀኑ ሙሉ አድርገን ከዛ የተገኘውን ቃለ ጉባኤ ለሁላችሁም ልከናል። እስካሁን ድረስ ፊድባክ አላካችሁልንም እንጠብቃለን። የዛ ቀጣይ የሆነ በዛኛውም ስብሰባ ስናነሳው የነበረ ከዚህ በፊትም በፖለቲካ ፓርቲዎች በተለያየ አጀንዳ ስንወያይ ሲነሱ የነበሩት የጸጥታ ሁኔታ አስቻይ ነው አይደለም የሚለውን ለማየት እንዲህ አይነት መገናኘት እንዲህ አይነት መድረክ ማዘጋጀት አስፈላጊ ስለሆነ ቦርዱ በገባው ቃል መሰረት ዛሬ ይህንን መድረክ አዘጋጅቷል። እንግዲህ ይህንን መድረክ ለማዘጋጀት የተለያዩ ስራዎች ተሰርተዋል። የመጀመሪያው ስራ ምንድነው? ከክልል መንግስታት በየቦታው መሬት ላይ ያለው የጸጥታ ሁኔታ ምን ይመስላል የሚለውን በአረንጓዴ፣ በቢጫ፣ በቀይ ተመድቦ እንዲላክልን አድርገናል። በመቀጠልም ከጸጥታ አካላት ተመሳሳይ መረጃ ጠይቀናል። ስለዚህ ሁለቱ አካላት የጸጥታ አካላትና የክልል መስተዳድሮች አንድ ላይ ሆነው ኢንቴግሬት አድርገው ተናበው ዛሬ ለምንወያይበት የዚህ የጸጥታ አሴስመንት ዝግጁ አድርገውልናል። እንግዲህ በዚህ ውይይት ሁላችንም በንቃት ተሳትፈን ባሉት በሚቀርቡልን ፕሮግራሞች መሰረት ግባቶቻችንን እየሰጠን የምናደርገው ውይይት ነው። ይሄ ውይይት የመጀመሪያና የመጨረሻ አይደለም። እንደምታውቁት የጸጥታ ሁኔታ ተለዋዋጭ ነው። ዛሬ ቀይ የነበረው ነገ አረንጓዴ ሊሆን ይችላል። ቢጫ የነበረው ወደ አረንጓዴ ወደ ቢጫ ሊሄድ ይችላል። አረንጓዴ የነበረው ወደ ቀይ ሊሄድ ይችላል። ስለዚህ ዛሬ ጀመር ነው እንጂ ዛሬ አንጨርሰውም። በተከታታይ እየተገናኘን እየተወያየን ሁላችንም ሰባተኛው አገራዊ ምርጫ ነፃ፣ ፍትሃዊ፣ ገለልተኛ የተሳካ አገራችንን ኢትዮጵያ ወደፊት የሚያስቀጥል ምርጫ እንዲሆን የሁላችንም ኃላፊነት ግዴታም ጭምር ነው። ለዚህ ምርጫ መሳካት እዚህ ያላችሁ ባለድርሻ አካላት ዋነኞቹ ናቸው። ምርጫ ቦርድ አስፈጻሚ ነው። ለዚህ ስራ ዋናና ዋና ተመልካቾች ብቻ ሳይሆኑ ተሳታፊዎች እናንተ ናችሁ። ስለዚህ ከእናንተ ብዙ ይጠበቃል። ምርጫ ቦርድ እናንተን ሊያገለግል ፋሲሊቴት ሊያደርግ ነው ያለው። ስለዚህ ይሄንን ግንዛቤ ውስጥ በመክተት ዛሬ በጣም ፖዚቲቭ በሆነ ኮንስትራክቲቭ በሆነ በሚያስቀጥል በመደማመጥ ይሄንን መርሃ ግብር የተሳካ እንድናደርግ በታላቅ አክብሮት ለመጠየቅ እና ለማሳሰብ ወዳለው። መለስ ብለን የቦርዱን ሌሎች የተለያዩ ዝግጅቶች ስንመለከት ለቦርዱ ዋናና መሰረት የሆነው የምርጫ ኦፕሬሽን ሲሆን ይሄንን የምርጫ ኦፕሬሽን ለማካሄድ በተለይም በቦርዱ የምርጫ ሰሌዳ መሰረት በፊታችን የሚጠብቀን ከእጩዎች ምዝገባ ቀጥሎ ያለው የመራጮች ምዝገባ ሲሆን የመራጮች ምዝገባን ለማካሄድ በወጣው ስኬጁል መሰረት ለማከናወን አስፈላጊ የሆኑ ቁሳቁሶችን ከውጭ ሀገር ገዝተን ወደ 15 በሚሆኑ ሽፕመንት አስገብተን በዌርሃውሶቻችን አስቀምጠናል። እንግዲህ ከዚህ ቀጥሎ ያለው የስልጠና ስራ ነው የሚሆነው። ስልጠናችን በሶስት ደረጃ የተከፈለ ነው። መሪ አሰልጣኝ፣ ዋና አሰልጣኝ፣ የመስክ አሰልጣኝ በሚል ካስኬድድ በሆነ በሶስት ደረጃ የሚደረግ የስልጠና መርሃ ግብር አለን። በዚህ መሰረት እስከ ምርጫ ጣቢያ አስፈጻሚዎቻችን ይህንን ስልጠና እንሰጣለን። ጎን ለጎን የእነዚህን የምርጫ ቁሳቁሶች ደግሞ ማሸግን ማዘጋጀትን ለየምርጫ ክልሎቹና ለየምርጫ ጣቢያዎቹ መደልደል አስፈላጊ በመሆኑ ይህንን ለማድረግ የሚያስችል የመጋዘን
ዝግጅቶችን እያደረግን ነው። እነዚህን ቁሳቁሶች አሽገን ወደሚመለከታቸው ምርጫ ክልሎችና ምርጫ ጣቢያዎች ዲስሚኔት የምናደርግ ይሆናል ማለት ነው።